አንቶኒ ጆሹዋ በቦክስ መድረክ ኤጂ በሚል ቅጽል ስም የሚታወቀውና የዓለምን የከባድ ሚዛን ቦክስ ለዓመታት በአሸናፊነት የመራ ጀግና ነው። ዛሬ ግን የምናወራው ስለ ድሎቹ ብቻ አይደለም። በትውልድ ሀገሩ ናይጄሪያ ስለደረሰበት አስደንጋጭ የመኪና አደጋና ከዚህ አደጋ እንዴት ሊተርፍ እንደቻለ ዝርዝር መረጃዎች እንመለከታለን። ይህ ታሪክ ከድህነት እስከ ንግስና፣ ከድል እስከ ሞት አፋፍ ድረስ የሚቃኝ ትልቅ ታሪክ ነው። አንቶኒ ጆሹዋ የተወለደው እንደ አውሮፓውያኖቹ አቆጣጠር ኦክቶበር 15 ቀን 1989 በእንግሊዝ ዋትፎርድ ከተማ ነው። ወላጆቹ ናይጄሪያውያን ናቸው። ጆሹዋ የልጅነት ጊዜውን በከፊል በናይጄሪያ በቦርዲንግ ትምህርት ቤት አሳልፏል። ወደ እንግሊዝ ከተመለሰ በኋላ ግን ሕይወቱ ፈታኝ ነበር። ወጣቱ ጆሹዋ በጠብና በተለያዩ ሕገወጥ ድርጊቶች ሳቢያ ከሕግ ጋር በተደጋጋሚ ይጋጭ ነበር። እንዲያውም በአንድ ወቅት በፖሊስ ተይዞ በኤሌክትሮኒክ መቆጣጠሪያ ታስሮ እንዲቆይ ተፈርዶበት ነበር። ይህ የታሰረበት ወቅት ግን ሕይወቱን የቀየረበት አጋጣሚ ሆነ። ራሱን ለመለወጥ ወሰነ። ቦክስን እንደ መውጫ መንገድ ተጠቀመበት። ጆሹዋ ቦክስን የጀመረው በ18 ዓመቱ ነበር። ብዙዎች ለቦክስ ዘግይተሃል ቢሉትም እሱ ግን በ6 ዓመታት ውስጥ በ2012 የለንደን ኦሎምፒክ የወርቅ ሜዳሊያ አሸናፊ ሆነ። ከዚያም ወደ ፕሮፌሽናል ቦክስ በመቀላቀል ዓለምን አስገረመ። በ2017 ታላቁን ቭላዲሚር ክሊችኮን በማሸነፍ የዓለም ከባድ ሚዛን ሻምፒዮን ሆነ። ጆሹዋ በሥራ ስነ ምግባሩ፣ በትህትናውና ሁልጊዜም ስቴይ ሃንግሪ ሳይበቃህ ለተጨማሪ ድል ተዘጋጅ በሚለው መፈክሩ ለሚሊዮኖች የሚቆጠሩ ወጣቶች አርአያ ሆኗል። አንቶኒ ጆሹዋ ለእንግሊዝ ቢጫወትም ልቡ ግን ሁልጊዜ ናይጄሪያ ውስጥ ነው። በትከሻው ላይ የአፍሪካ ካርታና የናይጄሪያ ግዛት የሆነውን የኦጉን ምልክት ተነክሷል። በናይጄሪያ ብዙ የበጎ አድራጎት ስራዎችን ይሰራል፣ ትምህርት ቤቶችን ይረዳል። እናም ደጋግሞ ወደ ሀገሩ መሄድ ይወዳል። እኔ የሁለቱ ዓለማት ውጤት ነኝ ይላል። ዛሬ የደረሰበት አደጋም የተከሰተው ይችኑ የሚወዳትን የትውልድ ሀገሩን ለመጎብኘት በሄደበት ወቅት ነው። እንደ ናይጄሪያ ኦጉን ግዛት ፖሊስ ይፋዊ መግለጫ አደጋው የተከሰተው በሳጋሙ ኢጅቡ ኦዴ አውራ ጎዳና ላይ ነው። አንድ የጭነት መኪና በከፍተኛ ፍጥነት ሲነዳ ቁጥጥሩን አጥቶ ጆሹዋ የነበረበትን መኪና ጨምሮ ሌሎች ተሽከርካሪዎችን ገጭቷል። በሚያሳዝን ሁኔታ በአደጋው 2 ሰዎች ወዲያውኑ ሕይወታቸውን አጥተዋል። ፖሊስ እንዳረጋገጠው ጆሹዋ በመኪናው ውስጥ በነበረበት ወቅት የመኪናው የደህንነት መጠበቂያዎች በወቅቱ በመከፈታቸው ከክፉ ጉዳት ድኗል። ፖሊስ ቃል በቃል ሲናገር ቦክሰኛው በጥሩ ሁኔታ ላይ ነው፣ ቀላል የጭረት ጉዳቶች ብቻ ደርሰውበታል ብሏል። ለጥንቃቄ ሆስፒታል ቢቆይም አሁን ግን ወደ ማረፊያው ተመልሷል። ይህ ዜና እንደተሰማ በመላው ዓለም የሚገኙ ደጋፊዎቹ ድንጋጤያቸውን ገልጸዋል። በናይጄሪያ የሚገኙ ደጋፊዎቹ ወደ ሆስፒታሉ አካባቢ በመሄድ አጋርነታቸውን አሳይተዋል። በማህበራዊ ሚዲያ ላይ ኤጄጌት ዌልሱን የሚሉ መልእክቶች ጎርፈዋል። ይህ አደጋ ጆሹዋ ከዳንኤል ዱቦይስ ጋር ለሚያደርገው የድጋሚ ፍልሚያ በሚዘጋጅበት ወቅት መከሰቱ ብዙዎችን ስጋት ላይ ጥሏል። ሆኖም የጆሹዋ ቡድን አባላት ቦክሰኛው በአሁኑ ሰዓት ከቤተሰቦቹ ጋር እረፍት እያደረገ እንደሆነ ገልጸዋል። አንቶኒ ጆሹዋ ከድህነት ተነስቶ ዓለምን የገዛ ከአደጋ ተርፎ ዛሬም በሕይወት ያለ ጀግና ነው። ይህ ክስተት የሰው ልጅ ምንም ያህል ጠንካራ ቢሆን በአንድ ቅጽበት ሁሉ ነገር ሊለዋወጥ እንደሚችል ያሳያል። ጆሹዋ ከዚህ ስነ ልቦናዊና አካላዊ ጉዳት አገግሞ በቅርቡ ወደ ሪንግ እንደሚመለስ ተስፋ እናደርጋለን። ስለተከታተላችሁኝ ከልብ አመሰግናለሁ። ለሞቱት ፈጣሪ ነፍሳቸውን ይማር።